ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። ትምህርቱን የማቀርብላችሁ ተስፋዬ ነኝ። እንደምን ሰነበታችሁ ተማሪዎች? በዛሬው ክፍለ ጊዜያችን ምዕራፍ 8 ማህበራዊ መገናኛ ብዙሃን የሚለውን የምንማማር ይሆናል። ምዕራፍ 8 ድምፅ ወምስል 1 ወይም ቪዲዮ 1 ክፍል 1 ማዳመጥ። ተማሪዎች የዛሬውን ክፍለ ጊዜ ከማየታችን በፊት ባለፈው ክፍለ ጊዜ ማለትም በምዕራፍ 7 ድምፅ ወምስል 2 ስለምን እንደተማማርን ታስታውሳላችሁ? መልካም ተማሪዎች፣ ባለፈው የተማራችሁትን ለማስታወስ ያክል የልብ ወለድን ዘዴዎች አይተናል። ማለትም ምዕራፍ 7 እንግዲህ አጠቃላይ ስለ ልብ ወለድ ነው የሚዳስሰው። በዚህም በሁለተኛው ድምፅ ወምስል ማለት ነው የልብ ወለድ ዘዴዎች ምን ምን እንደሆኑ አይተናል። ለማስታወስ ያክል ምልልስ የሚለው አንደኛው ነው። እንግዲህ ደራሲው የሚፈጥራቸው ምናባዊ ሰዎች ወይም ፈጠራ ናቸው ብለናል። እንግዲህ ገጸ ባህሪያቱ ሀሳብ የሚለዋወጡበት ወይም ቃለ ምልልስ የሚያደርጉበት ክፍል እንደሆነ አይተናል። ለዚህም ደግሞ ሜሎስ ከተባለው የይስማዕከ ወርቁ መጽሐፍ ገጸ ባህሪያትን እንደ ናሙና ወስደን አይተናል ማለት ነው። ሌላው ገለጻ ነው። ገለጻ እንግዲህ የገጸ ባህሪያት ማንነት፣ ቁመና፣ መልክ ከልብ ወለዱ ትልም ጋር በመቀናጀት የሚታይ እንደሆነ አይተናል። ሌላው ደግሞ ምልሰት የምንለው ነው። እጅግ በጣም ወሳኝ የሆነው የልብ ወለድ ያተራረክ ዘዴ ነው። ደራሲው በምናብ ዓለም ወደኋላ የልጅነት ሊሆን ይችላል ታሪኩን ወደኋላ ተመልሶ የሚያስታውስበት ጊዜ እንደሆነ በምሳሌ ተረድተናል ማለት ነው። ሌላው አራተኛው መንገድ ገለጻ ነው። ገለጻ እንግዲህ የልብ ወለዱን ማንነት ከምናይበት አንዱ ስልት ነው። ይህም ማለት በገጸ ባህሪያቱ ውስጥ ያለውን መልክ አጠቃላይ ምን ይመስላሉ የሚለውን ስዕላዊ በሆነ መንገድ የሚቀርብበት ነው ማለት ነው። ሌላው ደግሞ የሰዋሰው ስህተቶች የሚል አይተናል። የሰዋሰው ስህተት እንግዲህ አንድን ቋንቋ በአማርኛ ቋንቋ ሊሆን ይችላል ወይም በሌሎቹ የቁጥር፣ የመደብ፣ የጾታ ችግሮች ሊኖሩ ይችላሉ። ለምሳሌ ተማሪዎቹ እያጠና ነው ብንል የቁጥር ስህተት አለበት ማለት ነው። ተማሪዎቹ እያጠኑ ነው ነው የምንለው። ተማሪዎቹ እያጠና ነው ካልን አሁን እያጠና ነው ለአንድ ሰው ነው። ተማሪዎቹ ካልን ደግሞ ብዙ ቁጥር ነው። ስለዚህ የቁጥር አለመመጣጠን ይኖራል ማለት ነው። ሌላው ቃላት ጠብቀውና ላልተው ሲነበቡ የሚፈጥሩት የትርጉም ልዩነትን አይተናል። ለምሳሌ ልጅቱ አንደኛ መውጣት ይገባታል ብንል ይገባታል ጠብቆ ሲነበብ ነው። ልጅቱ ትምህርት ይገባታል ብንል አላልተን የምናገኘው ትርጉም ነው ማለት ነው። ሌላው በምሳሌነት ያየነው አባይ የሚለውን አይተናል። ልጁ አባይ ነው ካልን አባይ አላልተን ነው የምናነበው ማለት ነው። እሱን አይተናል። እንግዲህ በአፍሪካ ወይም በኢትዮጵያ ትልቁ ወንዝ አባይ ነው ብንል የወንዙን መጠሪያ ነው። አባይ ጎበዝ ተማሪ ናት ብንል ደግሞ የተጸውዖ ስም ወይም መጠሪያ ስም ነው ማለት ነው። እንግዲህ እነዚህ የመሳሰሉትን ባለፈው ክፍለ ጊዜ አይተናል። ተማሪዎች ወደ ዛሬው ክፍለ ጊዜያችን ስንመጣ በማህበራዊ መገናኛ ብዙሃን የሚለውን ዋና ዋና ሀሳብ እንመለከታለን። ወደ መጀመሪያው ንዑስ ርዕስ ከማለፋችን በፊት የምዕራፉ ዋና ዋና ዓላማዎች ምን ምን ናቸው? እነሱን መልሰን ወደ ንዑስ ርዕሳችን እንሄዳለን። ተማሪዎች እንግዲህ እንደተለመደው ማስታወሻ በመያዝ በጥሞና በማዳመጥ እንዲሁም ያልገባችሁን ከጓደኛ ወይም ደግሞ በቅርብ ካለ መምህር በመጠየቅ እንድትረዱት ከወዲሁ የአክብሮት ጥቆማዬ ነው የሚሆነው። የመጀመሪያው የምዕራፍ 8 እንግዲህ በቃል የተላለፈን መልእክት በጥሞና በማዳመጥ የማጠቃለያ ሀሳብ መስጠት ይሆናል። ይህም እንግዲህ የመጀመሪያው ማዳመጥ ስለሆነ ወደዛ እንሄዳለን። የተሰጣችሁን ንግግር አዳምጣችሁ ምክረ ሀሳብ ወይም ማስተያየት ትሰጣላችሁ። ለመሆኑ አስተያየት ምንድን ነው? እሱን እናያለን። የጽሁፍን ዋና ፍሬ ሀሳብ በማንበብ ትለያላችሁ። አንድን ጽሁፍ አንብበን
ለምሳሌ 2 ገጽ 3 ገጽ ሊሆን ይችላል። መልእክቱን ግን በ2 ወይም በ3 መስመር ልናስተላልፍ እንችላለን። ምክንያታዊ ቅደም ተከተልን በጠበቀ መልኩ አከራካሪ ድርሰት ትጽፋላችሁ ይላል። አከራካሪ ድርሰት ምንድን ነው? ባለፈው እንደምታስታውሱት ድርሰቶች በተለያየ መንገድ ይከፈላሉ። አንዱ አከራካሪ ድርሰት ነው፣ ወይም በእንግሊዝኛው አርጊሜንታቲቭ እሴይ የምንለው ማለት ነው። አርጊሜንታቲቭ እሴይ ምን እንደሆነ በእንግሊዝኛ ቋንቋው አይታችኋል። የጽሁፉን አውድ በመጠበቅ ተመሳሳይና ተቃራኒ ትርጉሞችን ትጠቀማላችሁ። ለመሆኑ የቃላት ተመሳሳይነት ተቃራኒ ትርጉሞች ምንድን ናቸው? ሌላው ገላጭ ግሶችን በትክክል ትለያላችሁ ይላል። እንግዲህ በዚህ ምዕራፍ የምናያቸው ዋና ዋና የትኩረት ነጥቦች ናቸው ማለት ነው። መልካም፣ ወደ መጀመሪያው እንሄዳለን። ክፍል 1 ማዳመጥ። እንግዲህ ወደ ማዳመጡ ከመሄዳችን በፊት በቅድመ ማዳመጥ ጥያቄዎች አሉ። በአንድ ሀገር ውስጥ ከሚኖሩ ህዝቦች መካከል የበለጠ ተቀባይነት ያላቸው በየትኛው የዕድሜ ክልል የሚገኙ ዜጎች ናቸው? በእናንተ ሀሳብ የትኞቹ ናቸው? ማዳመጥ ላይ ታገኙታላችሁ። ሀገራችን እንደተጠበቀች ለተተኪው ትውልድ እንድትደርስ ማድረግ ያለበት የትኛው የህብረተሰብ ክፍል ነው? ለምን? የሚከተሉት ቃላትና ሀረጋት የሚሰጡትን ፍቺ በቡድን ተወያዩበት ይላል። ወይፈን፣ አጣማጅ፣ መቀናጆ፣ ሀረግ፣ ሰንሰለት፣ ጩልሌ። እነዚህ እንግዲህ ከምታደምጡት ምንባብ የወጡ ቃላት ናቸው። ለመሆኑ ትርጉማቸው ምን ይሆን? መምህራችሁ የትውልድ ቅብብሎሽ የሚል አንድ አጭር ጽሑፍ 2 ጊዜ ያነቡላችኋል ይላል። አነብላችኋለሁኝ። እንግዲህ ለማዳመጥ ዝግጁ ሁኑና በቀጥታ ወደ ምንባቡ እንሄዳለን። ዝግጁ ናችሁ? መልካም፣ ወደ ምንባቡ እንሄድና ጥያቄዎችን እንሰራለን። አሁን ለማዳመጥ ዝግጁ? መልካም። የማዳመጥ ርዕሱ የትውልድ ቅብብሎሽ የሚለው ይሆናል። የትውልድ ቅብብሎሽ። አሮጌውና አዲሱ ትውልድ የሚባል አነጋገር ሊሰማን አይገባም። አሮጌ የሚሰበር ነው፣ አዲስም ያልተሟሸ ሸክላ ነው። እኛ ግን እንዲህ አይደለንም። ወይፈኖች የሚገሩት በበሬ ነው። ስለዚህ አጣማጅና መቀናጆ ለአንድ አፈር ሞፈር መጎተት አለባቸው። ኢትዮጵያችን ትደግ፣ ወገኖቻችን ይበልጽጉ። በዚህ ዓላማ፣ በዚህ መንፈስ፣ በዚህ ፍቅር የምንመራ ስንሆን የፋንታን ክፍያ ትተን ለሚፈለገው ግብ በሚፈለገው ማድረግ ነው። የዛሬዎቹ እንደ ትናንትናዎቹ እንሆናለን፣ በዛሬዎቹም ላይ የነገዎቹ አሉ። አውቆ በመናድ ሀገር አትበለጽግም፣ በመሮጥ መውደቅ አለበት፣ በመቀመጥም በሽታ አለ። ከአቅም በላይ ሳንሮጥ መቀመጥም ሳናበዛ እንደ አቅማችን እንደ መጠናችን መጓዝ ሳይሆን መገስገስ ይኖርብናል። የባልና የሚስቶች መኳረፍ ለስራ ቤት ይበጃል ይባላል። የእኛ ተባብሮ አለመስራትም ለአንዳንድ ጩልሌዎች ያመች ይሆናል። እዚህ ጋር ቃላቱን እየያዛችሁ ጩልሌ፣ ለመሆኑ ጩልሌ ምን ማለት ነው? እዚህ ጋር ልጻፍላችሁ። ጩልሌ ሁሉንም ነገር መጥፎ ካደረግነው፣ ሁሉንም ነገር መጥፎ ካላደረግነው መጥፎ የለም። ምን ማለት ነው? አባባል በኋላ የምንመለከት ይሆናል። ሳንቀምሰው ማርን ልናመረው እንችላለን። የዓለማችን ሊሆን አይገባም። ለአንዲት አገር ከልብ የምንሰራው የአንድ አካል ቅጥልጥል ብልቶች መሆን ይገባናል። አባቶች የአገሪቱን አፈር በደማቸው አብክተው ያቆዩ ናቸው። ወጣቶች ደግሞ ገንቢዎች ናቸው። ትውልድ ሰንሰለት ነው። ለመሆኑ ሰንሰለት ምን ማለት ነው? የአባት እዚህ ጋር ከምንባቡ እንግዲህ እንደምትረዱት
ሰንሰለት ምን ማለት እንደሆነ አገባቡን እናያለን በኋላ። አሁን ወደ ምንባቡ እንመለስ። ሁሉም በአንድ አያረጅም፣ ሁሉም በአንድ ወጣት አይሆንም። ሁሉም በመፈራረቅ ቀስ በቀስ የመሳሳብ ሐረግ ነው። አባት ሽቅብ አይረግምም፣ ልጅም በልጅነቱ በሚያደርገው ጥፋት አይጠላም። አባት ልጁን ያዛል፣ ልጅም የአባቱን ፍቃድ ይፈጽማል። የተስማሙ አባትና ልጅ ተመራርቀው ይለያያሉ። እንግዲህ እኛ በማንኛውም ስራ ላንከፋፈልና ላንናናቅ፣ በአንድ ልብ፣ በአንድ ዓላማ፣ በአንድ ኃይል ለአንዲት ሀገራችን እድገት እንጣር። ከመሃል ብንገባ ከወጣቶች ሀገራቸውን የሚያገለግሉ አሉ። ከአባቶችም ደግሞ እጅግ በጣም ለሀገራቸው እድገት የሚጥሩ አሉ። ዕድሜ ይሰራል እንጂ አያሰራም። ጳውሎስ ኞኞ በአንድነት ለአንድ ዓላማ እንሰለፍ። የኢትዮጵያ ድምፅ ግንቦት 3 ቀን 1955 ዓመተ ምህረት። መልካም እደግመዋለሁ። ዝግጁ ናችሁ? ድጋሚ መልካም። እንግዲህ ርዕሱን እንደምታዩት የትውልድ ቅብብሎሽ ነው። የትውልድ ቅብብሎሽ። አሮጌውና አዲሱ ትውልድ የሚባል አነጋገር ሊሰማን አይገባም። አሮጌው የሚሰበር ነው፣ አዲስም ያልተሟሸ ሸክላ ነው። እኛ ግን እንዲህ አይደለንም። ወይፈኖች የሚገሩት በበሬ ነው። ለመሆኑ ወይፈን ምን ማለት ነው? ወይፈን እሱን እናያለን። ወይፈኖች የሚገሩት በበሬ ነው። ስለዚህ አጣማጅና መቀናጆ ለአንድ ፈር ሞፈር መጎተት አለባቸው። አጣማጅና ለመሆኑ አጣማጅ ምንድን ነው? አጣማጅ እና መቀናጆ ምን ማለታችን ነው? ለአንድ ፈር ሞፈር መጎተት አለባቸው። ኢትዮጵያችን ትደግ፣ ወገኖቻችን ይበልጽጉ። በዚህ ዓላማ፣ በዚህ መንፈስ፣ በዚህ ፍቅር የምንመራ ስንሆን የፋንታን ክፍያ ትተን ለሚፈለገው ግብ ለሚፈለገው ማድረግ ነው። የዛሬዎቹ እንደ ትናንትናዎቹ እንሆናለን። በዛሬዎቹም ላይ የነጎቹ አሉ። አውቆ በመናድ ሀገር አትበለጽግም። በመሮጥ መውደቅ አለበት፣ በመቀመጥም በሽታ አለ። ከአቅም በላይ ሳንሮጥ መቀመጥም ሳናባዛ እንደ አቅማችን እንደ መጠናችን መጓዝ ሳይሆን መገስገስ ይኖርብናል። የባልና የሚስቶች መኳረፍ ለስራ ቤት ይበጃል ይባላል። የእኛ ተባብሮ አለመስራትም ለአንዳንዱ ጩልሌዎች ያመች ይሆናል። ሁሉን ነገር መጥፎ ካላደረግነው መጥፎ የለም። ሳንቀምሰው ማረን ልናመረው እንችላለን። ያ ዓላማችን ሊሆን አይገባም። ለአንዲት አገር ከልብ የምንሰራው የአንድ አካል ቅጥልጥል ብልቶች መሆን ይገባናል። አባቶች የሀገሪቱን አፈር በደማቸው አብኩተው ያቆዩ ናቸው። ወጣቶች ደግሞ ገንቢዎች ናቸው። ትውልድ ሰንሰለት ነው። ለመሆኑ ሰንሰለት ምን ማለት ነው? ሁሉም በአንዴ አያረጅም፣ ሁሉም በአንዴ ወጣት አይሆንም። ሁሉም በመፈራረቅ ቀስ በቀስ የመሳሳብ ሐረግ ነው። ሐረግ ምን ማለት ነው? አባት ሽቅብ አይረግምም፣ ልጅም በልጅነቱ በሚያደርገው ጥፋት አይጠላም። አባት ልጁን ያዛል፣ ልጅም የአባቱን ፈቃድ ይፈጽማል። የተስማሙ አባትና ልጅ ተመራርቀው ይለያያሉ። እንግዲህ እኛም በማንኛውም ስራ ላንከፋፈልና ላንናናቅ፣ በአንድ ልብ፣ በአንድ ዓላማ፣ በአንድ ኃይል ለአንዲት ሀገራችን እድገት እንጣር። ከመሃል ብንገባ ከወጣቶች ሀገራቸውን የሚያገለግሉ አሉ። ከአባቶችም ደግሞ እጅግ በጣም ለሀገራቸው እድገት የሚጥሩ አሉ። ዕድሜ ይሰራል እንጂ አያሰራ። ጳውሎስ ኞኞ በአንድነት ለአንድ ዓላማ እንሰለፍ።
የኢትዮጵያ ድምፅ ግንቦት 3 ቀን 1955 ዓመተ ምህረት። መልካም ተማሪዎች እንግዲህ ማዳመጥ ይህንን ይመስላል። አሁን ጥያቄዎችን በቀጥታ እናያለን። እንግዲህ ሌሎች ጥያቄዎችን ከማየታችን በፊት የቃላት ትርጉሞችን እናያለን። ወይፈን ምን ማለት ነው? ወይፈን ማለት ለእርሻ ያልደረሰ ገና ያልተገራ ወይም ልምምድ ያላደረገ ትንሽ በሬ ነው ማለት ነው ባጭሩ። ስለዚህ ወይፈን ያልተገራ በሬ ወይም እርሻ ያልተለማመደ ማለት ነው። ገና ታዳጊ ሆነው በሬ ነው ማለት ነው። አጣማጅ እንግዲህ በግብርና እርሻ ሲታረት ሁለት በሬዎች ናቸው አይደለም የሚጎትቱት ቀንበሩ እና ሞፈሩ። ስለዚህ አንዱ ምን ይባላል? አጣማጅ ይባላል። ወይም መቀናጆ። መቀናጆ ማለት አንድ ያለንን በሬ ከሌላው ጋር ስናገናኝ መቀናጆ ተብሎ ይጠራል። ሀረግ በዛፍ ላይ በመንጠላጠል ዛፍ ላይ ተለጥፎ ያ ማለት ራሱን ችሎ መቆም አይችልም። ነገር ግን ደግሞ በዛፍ ላይ ወይም በአጥር ላይ የሚያድግ የእጽዋት አይነት ነው። ሀረግ እንግዲህ ተቀጣጥሎ ነው የሚሄደው። ተደጋግፎ መደጋገፍ አለ። ትውልድ ሀረግ ነው የምንለው ለዛ ነው ማለት ነው። ስለዚህ ሀረግ መደጋገፍን ያሳያል ማለት ነው። ትርጉሙ ለዛ ነው የገባው እንደ አውዱ። ሰንሰለት እንግዲህ የምታውቁት ነው። ከብረት የተሰራ ማሰሪያ ነው። እሱ በራሱ የተያዘ ነው፣ ማሰሪያ ነው። ጩልሌ እንግዲህ ያው አፍዘር ነች። ጩልሌ በዚህ ትርጉሙ ብልጥ ማለት ነው። ብልጥ ጩልሌ ወይም አታላይ እንደማለት ነው። ጩልሌ ማለት ከላይ ጩልሌ ነው ካልን አታላይ በጣም ብልጥ የሆነ ነው ማለት ነው። ነገሮችን ፈጥኖ ነው ሞጭልፎ የሚሄደው ማለት ነው። እና ይህንን ጩልሌ ብለን እንጠራዋለን። አዳምጦ መረዳት። ወይፈኖች የሚገሩት በበሬ ነው ሲል ምን ማለቱ ነው? በሬዎች ልምድ አላቸው። በበሬዎች ወይፈኖችን እንገራለን። ይሄ ማለት በሬዎች እንግዲህ የእርሻ ልምድ አላቸው። ወይፈኖች ደግሞ ገና አልተለማመዱም። ስለዚህ ስናለማምድ ምንድን ነው የምናደርገው? አንድ እድሜ ጠገብ የሆነን በሬ ወስደን በአንዱ በኩል እናስራለን ከቀንበሩ ማለት ነው። ያለመደው ግን ደግሞ በዛኛው በተቃራኒው እናድርግና ያው እየተንገጫገጨን ቢሆን እሱ እየጎተተው ይለማመዳል ማለት ነው። ስለዚህ ወጣቶች ይሄ እንግዲህ በምን ይመሰላል? በሬዎች የተባሉት ትልቅ ሰዎች አዛውንቶች ናቸው ማለት ነው። ወጣቶች ደግሞ ከነሱ ይማራሉ ለማለት ነው። ባዳመጣችሁ ጽሕፈት መሰረት አጣማጅ የሚለው ቃል የሚወክለው ምንን ነው? እንግዲህ ቅድም አይተናል። የዛሬዎቹ እንደ ትናንትናዎቹ እንሆናለን። በዛሬዎቹም ላይ የነገዎቹ አሉ። የዛሬዎቹ እንደ ትናንትናዎቹ ማለት ዛሬ ያለን፣ ትናንት የነበሩት ደግሞ ሰርተው ያለፉልን አሉ። እነሱን እንመስላለን። በዛሬዎቹም ላይ የነገዎቹ አሉ። እዚህ ጋር የዛሬው ወጣት የነገው አዛውንት ይሆናል ማለት ነው። እነዚህን እንግዲህ በምንባብ ውስጥ ያገኘናቸው ናቸው። እንግዲህ ጥሩ እንደተማራችሁበት ተስፋ አደርጋለሁኝ። መናገር ቀጥሎ በቀረቡላችሁ የመከራከሪያ ርዕሶች መካከል አንዱን በመምረጥ መምህራችሁ በሚመሰርቱላችሁ ቡድን መሰረት ዳኛ መርጣችሁ ምክንያታዊ ሀሳብ በመመጨት ክርክር አድርጉ ይላል። ማህበራዊ መገናኛ ብዙሃንን ከጥቅሙና ከጉዳቱ የትኛው ይበልጣል? ማህበራዊ መገናኛ ብዙሃን ወይም በተለምዶ አጠራር በአሁኑ ሰዓት ሶሻል ሚዲያ የምንለው ቲክቶክ፣ ኢንስታግራም፣ ቴሌግራም፣ ዩቲዩብ የመሳሰሉት እንግዲህ ማህበራዊ ሚዲያ ናቸው። የትኛው ይጠቅማል? ክርክር እናያለን። የክርክር መመሪያ ስልጣኔ በባህል ላይ የሚያሳድረው ተጽዕኖ ምንድን ነው? አዎንታዊ ወይስ አሉታዊ? ስልጣኔ ለመሆኑ ባህልን ይሸረሽር ይሆን? ተወያዩበት። ያ ማለት ተከራከሩበት። በማህበራዊ መገናኛ ብዙሃን የቀረበን የስፖርት ዜና በማዳመጥ መደምደሚያ ማጠቃለያ ጻፉ ይላል። ይህ እንግዲህ ለእናንተ ቤት ስራ ይሁንና
ከተለያዩ የመረጃ ምንጮች፣ ከቤተሰቦቻችሁ፣ ከመጽሐፍት ወዘተ ስለ መገናኛ ብዙሃን አጠቃቀም ያዳመጣችሁትን የምታውቁትን መረጃ ለክፍል ጓደኞቻችሁ አቅርቡ ይላል። ለምሳሌ እንግዲህ በተለያየ መንገድ ከመገናኛ ብዙሃን መረጃ እናገኛለን አይደል? እንደነገርኳችሁ ከቴሌግራም፣ ከኢንስታግራም፣ ከፌስቡክ፣ ከቲክቶክ፣ ከዩቲዩብ እናገኛለን። ማህበራዊ መገናኛ ብዙሃን የሚባሉት እነሱ ናቸው። እና ምን አገኛችሁ? ለመሆኑ በየቀኑ የምታገኙት መረጃ ምን ይሆን? የሀገራችን የማህበራዊ መገናኛ ብዙሃን አጠቃቀም ምን እንደሚመስል ከእውነተኛ ህይወታችሁ ጋር በማዛመድ አስተያየት ወይም ሂስ በማድረግ የምታዩት በጎ ነገር ለመሆኑ ምንድን ነው? ከማህበራዊ መገናኛ ብዙሃን አሉታዊ ነገራችሁስ ምንድን ነው? እንግዲህ እናንተ ትወያዩበታላችሁ። ንዑስ ርዕስ 2 ላይ ስንመጣ መገናኛ ብዙሃን የሚል እናያለን። ርዕሱን ወይም ምዕራፉ ላይ ያለውን እናያለን ማለት ነው። ዝግጁ ናችሁ? አንድ ላይ እናነባለን። መገናኛ ብዙሃን የሚለው እንግዲህ ምንባባችንን እዚህ ጋር እናያለን። መገናኛ ብዙሃን ምንድን ነው የሚለውን እናያለን። ከዛ በፊት እዚህ ጋር ጥያቄዎችን እናያለን። የሚከተሉ ጥያቄዎች ከምንባቡ የወጡ ናቸው። ምንባቡን መሰረት በማድረግ ትክክል ከሆነ እውነት፣ ስህተት ከሆነ ደግሞ ሐሰት በማለት በጽሁፍ መልሱ ይላል። አንድ ላይ እናያለን። የህትመት መገናኛ ብዙሃን እና ማህበራዊ መገናኛ ብዙሃን የሚባሉት መማርን የሚጠይቁ ናቸው ይላል። በኋላ ከዚህ ጋር አንድ ላይ እንድትመልሱት ነው። በጋራ እናየዋለን። የማህበራዊ መገናኛ ብዙሃን እንደ ኤሌክትሮኒክስ መገናኛ ዘዴ እያዳመጥን ወይም እያየን መልእክት የምንቀበልባቸው ናቸው። በአፄ ምኒልክ ዘመነ መንግስት አእምሮ የመጀመሪያው ጋዜጣ ከማህበራዊ የመገናኛ ብዙሃን መካከል የሚጠቀስ ነው ይላል። ሌላው ምርጫው አለ። በተንቀሳቃሽና በማይንቀሳቀስ ፎቶግራፎችና ስዕሎች አማካኝነት በጥምረት ወይም በተናጠል ታግዘው መቅረብ የሚችል የትኛው ነው ይላል። ራዲዮ፣ ቴሌቪዥን፣ መጽሔት ይላል። እነዚህ እንግዲህ ከምንባቡ ይወጡ ናቸው። እስኪ ምንባቡን አንድ ላይ እንመልከተው። መገናኛ ብዙሃን መልእክትን በተመሳሳይ ጊዜ ለብዙ አንባቢያን አድማጮች ወይም ተመልካቾች የማሰራጫ መሳሪያ ነው። እንግዲህ ይህንን ከምንባብ ባሻገር በዕለት ከዕለት ህይወታችን የምናየው ስለሆነ ለየት ያደርገዋል። ዘዴው በዋነኛነት ህብረተሰብን ተደራሽ ያደረጉ መረጃዎች በተደራጀና በተቀናጀ አሰራር በተለያዩ የግንኙነት አግባቦች የሚደርሱበት ተግባቦታዊ ሂደት ነው። እዚህ ጋር ዘዴው በዋነኛነት ህብረተሰብን ተደራሽ ያደረጉ መረጃዎች በተደራጀና በተቀናጀ አሰራር በተለያዩ የግንኙነት አግባቦች የሚደርሱበት ተግባቦታዊ ሂደት ነው ይላል። የመገናኛ ብዙሃን አይነቶች 3 ናቸው። እዚህ ጋር እናያለን። 3ቱ ምን ናቸው? እዚህ ጋር 3ቱንም በዚህ ሃይላይት እናያለን። ስለዚህ የመገናኛ ብዙሃን ስንት ናቸው? 3 ናቸው። እነሱም የህትመት የመገናኛ ብዙሃን ህትመት አንዱ ህትመት ነው። አንድ ህትመት። ሁለተኛው የብሮድካስት ወይም ኤሌክትሮኒክስ መገናኛ ብዙሃን ሁለተኛው ብሮድካስት ወይም ኤሌክትሮኒክስ እነዚህ ናቸው። የማህበራዊ መገናኛ ብዙሃን ሶስተኛው ማህበራዊ መገናኛ ብዙሃን የምንላቸው ናቸው። ስለዚህ መገናኛ ብዙሃን በስንት ይከፈላሉ ማለት ነው? 3 ናቸው። እነሱም የህትመት፣ ብሮድካስት ወይም ኤሌክትሮኒክስ የምንለው እና ሶስተኛው ምንድነው? ማህበራዊ የመገናኛ ብዙሃን የምንላቸው ናቸው ማለት ነው። ወደ መጀመሪያው ስንመጣ ህትመት ላይ እናያለን። አንደኛ ህትመት ያ ማለት በወረቀት ታትሞ የሚወጣ ነው። እዚህ ጋር የህትመት መገናኛ ብዙሃን ጥንታዊ
ጥንታዊ ቀዳማዊ ሲሆን በቃላትና በስዕል ወይም በእይታ አማካኝነት መልእክትን ያስተላልፋል። መልእክትን እንዴት ነው የሚያስተላልፈው? በቃላትና ስዕል መልእክትን ማስተላለፍ ይችላል። ወይም በእይታ ቃላት፣ ስዕል አለው። ስዕል ካለ ደግሞ እይታ አለ፣ ቃላቶች አሉ። ይህ የመገናኛ ዘዴ መማርን የሚጠይቅና እያየን ለማንበብ የሚያስችል ነው። ምን ያደርጋል? መማርን ይጠይቃል። እዚህ ጋር መማርን የሚጠይቅና እያየን ለማንበብ የሚያስችል ነው። እያየን ማየት አለበት። ማየት ይሄኛው እንግዲህ በ1881 ዓመተ ምህረት በአጼ ምኒልክ ዘመነ መንግስት አእምሮ በተሰኘ የኢትዮጵያ የመጀመሪያው ጋዜጣ ጥቅም ላይ መዋል ጀምሮ በአሁኑ ወቅት በሰፊው እያገለገለ ያለ የመገናኛ ብዙሃን አይነት ነው። እንግዲህ በአጼ ምኒልክ ዘመነ መንግስት አእምሮ በተሰኘ የኢትዮጵያ የመጀመሪያው ጋዜጣ የመጀመሪያው ህትመት ማን ነበረ ማለት ነው? አእምሮ የሚባል ነበር ማለት ነው። እዚህ ጋር እንግዲህ የመጀመሪያው የኢትዮጵያ ጋዜጣ እሱ ነው። ጋዜጣ፣ መጽሔት፣ በራሪ ወረቀት የመሳሰሉት ምሳሌዎች ናቸው። የብሮድካስት ሁለተኛው ብሮድካስት ነው። ብሮድካስት ይሄ በቴሌቪዥን በተለይ የሚተላለፉ ነገሮች ናቸው። በኤሌክትሮኒክስ ኃይል የሚሰሩ ሲሆን ዜና አስተላልፈው እየተናገረ ወደ ተመልካቹ በጆሮ እና በአይን አማካኝነት መልእክት የሚያደርሱ ናቸው። እዚህ ጋር ብሮድካስት የምንለው ምንድን ነው? በጆሮአችን እና በአይናችን በመመልከትም ጭምር። ለምሳሌ ቴሌቪዥን እናያለን አደለ? ከፍተን እሱ ምንድን ነው? ብሮድካስት ነው። በኤሌክትሮኒክስ የሚቀርብ ነው ማለት ነው። ስለዚህ ይሄ አንዱ ዘዴ ነው። እንደ ጠቅላላ እውቀትም ይሆናል፣ እንደ ምንባብም በጣም ቆንጆ ነው። እነዚህ ዘዴዎች በተንቀሳቃሽና በማይንቀሳቀስ ፎቶግራፍና ስዕሎች አማካኝነት በጥምረት ወይም በተናጠል ታግዘው ማቅረብ የሚችሉ ሲሆን ቴሌቪዥንና ራዲዮ እንደ አብነት መጥቀስ ይቻላል። ስለዚህ ቴሌቪዥንና አንዱ ምንድን ነው ማለት ነው? ራዲዮ እነዚህ ሁለቱ ናቸው ማለት ነው። ለምሳሌ ያክል በብሮድካስት እንደ ምሳሌ ልንጠቅሳቸው የምንችላቸው ማህበራዊ በጣም ወሳኙና አሁን በዚህ ዘመን የመጣው ማህበራዊ የምንለው ወይም ማህበራዊ ሚዲያ ወይም እዚህ ጋር ማህበራዊ መገናኛ ብዙሃን የሚባለው ማለት ነው። ስለዚህ ይሄ ማህበራዊ መገናኛ የሚባለው እዚህ ጋር እንደ ህትመት መገናኛ ብዙሃን መማርን የሚጠይቁ ናቸው። እዚህ ጋር መማርን የሚጠይቁ ናቸው። እንደማን? እንደ ህትመት። ስለዚህ እያየን ለማንበብ የሚያስችሉ ናቸው ማለት ነው ማህበራዊ የመገናኛ ብዙሃን። ስለዚህ ማህበራዊ መገናኛ ብዙሃን በኤሌክትሪክ ኃይል የሚሰሩ ሲሆን በህትመትም ሆነ በኤሌክትሮኒክስ ዘዴ መተላለፍ የሚችሉትን ጽሁፎች፣ ንግግሮች ወይም ተንቀሳቃሽና የማይንቀሳቀሱ ፎቶግራፍ፣ ስዕሎችን አንድ ላይ አቀነባብረው ለያይተው ማቅረብ የሚችሉ ናቸው። እንደ ኤሌክትሮኒክስ መገናኛ ዘዴ እያዳመጠን ወይም እያየን መልእክት የምንቀበልባቸው ናቸው። እንደ ኤሌክትሮኒክስ እዚህኛው ጋር በደንብ እንድታዩት ትፈልጋለሁ። ይሄ እንደዚህ አድርገን እናያቸው። እንደ ኤሌክትሮኒክስ ምንድነው የሚያመሳሰላቸው? ምንድነው እያዳመጥን ወይም እያየን መልእክት የምንቀበልባቸው ናቸው። ይሄን ልዩነት በደንብ ይዩት።
እነዚህ እንግዲህ ቅድም እንደነገርኳችሁ የጋራ ባህሪ ያላቸው ምሳሌዎቹን ደግሞ እንደ ፌስቡክ፣ ዋትሳፕ፣ ኢሜይል፣ ትዊተር፣ ቴሌግራም፣ ኢሞ፣ ኢንስታግራም፣ ዩቲዩብ፣ ቫይበር፣ ሜሴንጀር፣ ቲክቶክ ወዘተ የመሳሰሉት ምንድን ናቸው? ማህበራዊ መገናኛ ብዙሃን ናቸው። በቀላሉ እጅ ስልካችን ላይ አድርገን የምናያቸው ናቸው። ማህበራዊ መገናኛ ብዙሃን በመላው ዓለም በተለይም በወጣቱ የህብረተሰብ ክፍል ውስጥ በጣም ተንሰራፍቶ ይገኛል። ዓላማቸው ሰዎችን እርስ በርስ ማገናኘትና ማግባባት ነው። እንግዲህ የተፈጠረው ለዛ ነው የሚሉን ዓላማቸው ሰዎችን እርስ በርስ ማገናኘትና ማግባባት ሆኖ አንዳንድ ማህበራዊ መገናኛ ብዙሃን ተመሳሳይ ፍላጎት ያላቸውን ሰዎች እንዲያገናኙ ወይም ሀሳብ እንዲያለዋውጡ ያደርጋል። ይህ ሲባል ግን ሁሉም ሰው ይጠቀሙበታል ማለት አይደለም። እንግዲህ ማህበራዊ መገናኛ ብዙሃን ዋና ዓላማው ሰዎችን ማገናኘት ነው፣ ማቀራረብ ነው። አሁን ዓለም አንድ መንደር ሆናለች ይሉን አላለ። ዋናው ዓላማ እሱ ማቀራረብ ነው። መገናኛ ብዙሃን የሚሰጧቸው ጠቀሜታዎች የሚባለው ወቅታዊ ዜናዎችን ለመሆኑ ጥቅማቸው ምንድን ነው? ወቅታዊ ዜና አንዱ እዚህ ጋ ወቅታዊ ዜናዎችና መረጃዎችን ለህብረተሰቡ ማድረስ ነው። የሀገር መልካም ገጽታ እንደ ባህል፣ ታሪክ፣ እድገት ወዘተ ለሌላው ዓለም ያጋራሉ። እንግዲህ እኛ እዚህ ቁጭ ብለን የእኛም ባህል ለመላው ዓለም ማስተላለፍ እንችላለን በእነዚህ ዘዴዎች በመጠቀም ወዳጅነት ለመፍጠር፣ በተጨማሪ ለመዝናናት፣ ለግለሰቦች መተዳደሪያ ወይም የገቢ ምንጭ ሆነው ያገለግላሉ ማለት ነው። በማህበራዊ በይነመረብ ተመሳሳይ ፍላጎት ካላቸው ሰዎች ጋር እንድንገናኝ ይረዱናል ይላል። እንግዲህ ተመሳሳይ ፍላጎት ሲኖረው በዛ መንገድ እንገናኛለን ማለት ነው። ለምሳሌ በንግድ ስራ ትምህርት ቤት በጣም ጥልቅ ምርምር የሚያደርግ ሰው ሌላው ጋር ሊገናኝ ይችላል። ተመሳሳይ ፍላጎት ያለው በቀላሉ እዛ ማህበራዊ ሚዲያ ላይ ወይም ማህበራዊ መገናኛ ብዙሃን ላይ ማለት ነው። እንቀጥላለን። ማህበራዊ መገናኛ ዘዴዎች ጥሩ ያልሆኑ ይዘቶችን ለመለጠፍ አይፈለጊ መልእክቶችን በቀላሉ ያደርሳሉ። ይሄ ጉዳቱ ነው። እንመልከተው። የማህበራዊ መገናኛ ብዙሃን ጉዳቶች ምን ምን ናቸው? ለመሆኑ የማህበራዊ መገናኛ ብዙሃን ጉዳቶች ምን ምን ናቸው? በማህበራዊ መገናኛ ጥሩ ያልሆነ ይዘቶች በመለጠፍ ጥሩ ያልሆነ ይዘት አልቧልታ ነገር ሊሆናቸው ጥሩ ያልሆነ ይዘት ሊተላለፍበት ይችላል። በይዘት ደረጃ ማለት ነው። ሌላው ከመጠን በላይ መረጃዎች ከተለያየ ምንጭ ስለሚሰራጩና አዲስ ድረገጾችን አስመስሎ የመለጠፍና ከሌላ በመውሰድ ሐሰተኛ ዜና ሊኖረው ይችላል። ይህንን በደንብ አስተውሉት። እንግዲህ ከሐሰተኛ ዜና በተጨማሪ ተአማኒነት ይጎደለው ምንጩ ያልታወቀ ሊሆን ይችላል። እዚህ ጋ ምንጩ ያልታወቀ ስንል እንግዲህ ማህበራዊ ሚዲያ ላይ በጣም ስለሚዘዋወር አንድ ሰው ለጥፎት ካያችሁ ሌላው ደግሞ እንዲሆን ያኛው ደግሞ በሌላ መንገድ ሊለን ይችላል። ስለዚህ ምንጩ ያልታወቀ ዜና ያጋጥመናል። ማረጋገጥ አንችልም። የመረጃ ተአማኒነት የጎደላቸው ሀሳቦች በቀላሉ ይደርሳሉ። በጣም ብዙ የማህበራዊ መገናኛ ብዙሃን ጓደኛሞች በማፍራት ያልተፈለገ ህይወትን መምራትና ከመብዛታቸው የተነሳ ለመከታተል መቸገር፣ የሚያስተላልፏቸው የራሳቸው ኢላማ ከግብ ለማድረስ ምስል በመጫን በዚህ ዘዴ ላይ ማሰራጨት ይፈልጋሉ። ይሄ እንግዲህ የማህበራዊ ሚዲያ ወይም ደግሞ የማህበራዊ መገናኛ ብዙሃን ተግዳሮት ነው።
ሌላው ብዙ የደህንነት መጠበቂያ እርምጃዎች ቢኖሩም ማህበራዊ መገናኛ ዘዴዎች ከጊዜ ወደ ጊዜ ይለጠፋሉ። ለምሳሌ የግል መረጃቸውን በሚፈልጉት መልኩ እንዲጠብቁ የሚፈልጓቸውን የግል አማራጮች ሁሉ አያቀርቡም። ሁላችንም በሞባይል መሳሪያዎቻችን እና የማህበራዊ መገናኛ ዘዴዎች ላይ መስተጋብር ፈጥረን እንገናኛለን። ይህ ደግሞ ሁልጊዜ ውጤታማ ስለማይሆን የግለሰቦች መረጃ ሚስጥራዊነቱን ያጣል። ከሚስጥራዊነት ምስጢርን መጠበቅ አለመቻል ወይም በእንግሊዝኛው እንደምታውቁት እንግዲህ ፕራይቬሲ የምንለው ማለት ነው። በአጠቃላይ ማህበራዊ የመገናኛ ብዙሃን ወቅቱን የጠበቀ ዜናዎችና መረጃዎችን ለህብረተሰብ ማድረስ የሀገር እድገት፣ ባህል፣ ታሪክ ወዘተ ለሌሎች እዚህ ጋር ዋናው የማህበራዊ መገናኛ ብዙሃን አንዱ ዓላማ ምንድን ነው? መረጃዎችን ምን ማድረግ ነው? በፍጥነት ማድረስ ነው። ለምሳሌ እኛ ቤታችን ሳንገባ ለምሳሌ አዲስ አበባ ላይ የተፈጠረ ነገር መንገድ ላይ መኪና ውስጥ ልንሆን እንችላለን። ያንን ድርጊት ስናይ ለምሳሌ በአይናችን ብናየው ቤት ከመድረሳችን በፊት እንግዲህ በመላው ዓለም ሊዳረስ ይችላል ማለት ነው። በመገናኛ ብዙሃን አማካኝነት በተለይ በማህበራዊ መገናኛ ብዙሃን ጉዳታቸው እንግዲህ የባህልን መበረዝ፣ ይሄ ትሩፋቱ ወይም ጥቅሙ ነው። ይሄ መረጃው በፍጥነት ማለት ባህልን ማስተዋወቅ፣ ለምሳሌ ባህልን ማስተዋወቅ ሊሆን ይችላል። እናንተ አሁን የራሳችሁን ባህል ለማህበረሰቡ እንግዲህ ለማታውቋቸው ሰዎች ሁሉ ልታጋሩ ትችላላችሁ። እዚህ ቁጭ ብላችሁ ኬንያ ላለ አንድ ወንድም ወይም እህት መረጃዎችን ልትለዋወጡ ትችላላችሁ። ስለዚህ ባህልን፣ ታሪክን ማስተዋወቅ፣ ባህልን ወይም ታሪክን ማስተዋወቅ፣ ታሪክን ልናስተዋውቅበት እንችላለን። እዚህ ጋር ጉዳቱ ደግሞ የባህል መመረዝ፣ በተጨማሪ የባህል ጉዳቱ ምንድን ነው? የባህል መመረዝ ሊያመጣ ይችላል። መመረዝ አያችሁት፣ ባህላችንን ላንጠብቅ እንችላለን። በህብረተሰብ ውስጥ ሽብርን መፍጠር ያስጨንቃሉ። እንዲሆነ እንደዛ ተፈጠረ። የገበያ አለመረጋጋት፣ የገበያ ምን ማለት ነው? የገበያ አለመረጋጋት ሊያስከትሉ ይችላሉ። ወገናዊነት ሊኖራቸው ይችላል። ከእውነታ የራቁ ዜናዎች ከእውነታ የራቀ መረጃም ሊቀርብባቸው ይችላል። እነዚህ እንግዲህ ስለሆነም እኛ የአሁኑ ዘመን ትውልዶች የሚጠቅሙንንና ለራሳችን ብሎም ለሀገር እድገት ፋይዳ ያላቸውን የማህበራዊ መገናኛ ብዙሃን መርጠን የመጠቀም ትልቅ ኃላፊነት አለብን ይላል። እንግዲህ መገናኛ ብዙሃን ህትመት ብለናል፣ በብሮድካስት ብለናል። ሁለተኛው ኤሌክትሮኒክስ ዘዴ የሚተላለፉ፣ ሶስተኛውና አሁን ሰፊውን ሽፋን የሚይዘው ምንድነው? የማህበራዊ መገናኛ ብዙሃን። በሌላ አነጋገር መገናኛ ብዙሃን በሶስት ይከፈላሉ ማለት ነው። እንግዲህ ብዙውን በአሁኑ ሰዓት እያገኘን ያለ ነው። እንደው ከመጀመሪያው ከአንደኛው ህትመት እንግዲህ በአሁኑ ሰዓት ትንሽ እየቀነሰ የመጣበት ነው። ምክንያቱም በፍጥነት እጅ ስልካችን ላይ መረጃዎችን ልናገኝ እንችላለን። ወደ ጥያቄው የህትመት መገናኛ ብዙሃን እና ማህበራዊ የመገናኛ ብዙሃን የሚባሉት መማርን የሚጠይቁ ናቸው ይላል። እንግዲህ ምንባቡን አይታችሁታል። እንግዲህ መማርን የሚጠይቁ ናቸው የህትመትና ማህበራዊ መገናኛ ብዙሃን ይላል። ይህን ከመመለሳችን በፊት ምንባቡ ላይ እንሂድና ማየት እንችላለን። እዚህ ጋር ምንባባችሁ ላይ እንደምታዩት
ማህበራዊ የመገናኛ ብዙሃን የሚባሉት ደግሞ እንደ ህትመት መገናኛ ብዙሃን መማርን የሚጠይቁ ናቸው። ትክክል ነው። መማርን የሚጠይቁ ናቸው። ስለዚህ መልሳችን ምን ይሆናል? እውነት ነው። ወደ ሁለተኛው ጥያቄ ስንመጣ ማህበራዊ መገናኛ ብዙሃን እንደ ኤሌክትሮኒክስ መገናኛ ዘዴ እያዳመጥን ወይም እያየን መልእክት የምንቀበልባቸው ናቸው ይላል። ይህንንም ምንባቡ ላይ እየተወሰደ ነው። እዚህ ጋር ማየት ትችላላችሁ። እንደ ኤሌክትሮኒክስ መገናኛ ዘዴ እያዳመጥን እያየን የምንቀበልባቸው ናቸው መልእክቶችን ማለት ነው። ይሄ ማህበራዊ መገናኛ ብዙሃን ነው። ስለዚህ መልሱ ምንድን ነው? እውነት ነው። ወደ ሶስተኛው ጥያቄ አለፍን ተማሪዎች። በአፄ ምኒልክ ዘመነ መንግስት አእምሮ የመጀመሪያው ጋዜጣ ከማህበራዊ የመገናኛ ብዙሃን መካከል የሚጠቀስ ነው። ከማህበራዊ መገናኛ ብዙሃን ሳይሆን ህትመት ነው። እዚህ ጋር ማየት ትችላላችሁ። በፍጥነት ነው አይደለ? የዳሰሳ ምንባብ የምንላቸው ጥልቅ ንባብ የምንላቸው አይተናል። ዓመተ ምህረት ያለበትን መውሰድ ነው። እዚህ ጋር እንደምታዩት እንግዲህ በጽሁፍ ውስጥ የተጠቀሱ ነገሮች አሉ ምንባባችሁ ላይ። ታዲያ ምንድን ነው መልሱ? እንግዲህ የመጀመሪያው ጋዜጣ ምን ብለናል? አእምሮ ነው ብለናል። አእምሮ በኢትዮጵያ የመጀመሪያው ጋዜጣ ነው። ይህን ጥያቄ ለመመለስ ምንባቡ ላይ እንሄዳለን። እዚህ ጋር ማየት እንችላለን ምንባባችን ላይ የህትመት መገናኛ ብዙሃን ጥንታዊም ቀዳሚ ሲሆን በቃላትና በስዕል ወይም በእይታ አማካኝነት መልእክት ያስተላልፋል። ይህ መገናኛ ዘዴ መማርን የሚጠይቅና እያየን ለማንበብ የሚያስችለው በ1881 ዓ.ም በአፄ ምኒልክ ዘመነ መንግስት አእምሮ በተሰኘ ይላል። ስለዚህ ጥያቄው ጋር ስንመጣ ያው ህትመት እንደሆነ አየን አይደል? እዚህ ጋር ጥያቄው ላይ ስንመጣ ማህበራዊ መገናኛ ብዙሃን እንደ ኤሌክትሮኒክስ መገናኛ ዘዴ ብለናል። ሁለተኛውን ሶስተኛው ሀመርሃ ማለት ነው። አእምሮ የመጀመሪያው ጋዜጣ ከማህበራዊ የመገናኛ ብዙሃን መካከል የሚጠቀስ ነው አይደለም። የሚጠቀሰው ከማን ነው? ከህትመት ነው ማለት ነው። ማህበራዊ መገናኛ ብዙሃን ከሚተችባቸው ነጥቦች መካከል አንዱ ወቅቱን የጠበቀ ዜናዎችን፣ መረጃዎችን ለህብረተሰቡ ማድረስ ነው። ይሄ የሚተችበት አይደለም፣ የሚደነቅበት ነው። ስለዚህ ሌሎችን እናያለን። በተንቀሳቃሽና በማይንቀሳቀስ ፎቶግራፍ ስዕሎች አማካይነት በጥምረት ወይም በተናጠል ታግዘው ማቅረብ የሚችል የትኛው ነው ይላል። በተንቀሳቃሽና በማይንቀሳቀስ ፎቶግራፎች እዚህ ጋር ጥያቄውን በደንብ እናየው። እንግዲህ እዚህ ጋር ራዲዮ አለ፣ ቴሌቪዥን አለ፣ መጽሔት አለ። የትኛው ነው በማይንቀሳቀሱና በተንቀሳቃሽና በማይንቀሳቀሱ ፎቶግራፎች ስዕሎች አማካኝነት ራዲዮ፣ ቴሌቪዥን ለና ሀመሩሃ መልስ ናቸው ይላል። ማቅረብ የሚችል የትኛው ነው? ቴሌቪዥን አለ፣ ራዲዮ አለ፣ መጽሔት አለ። ስለዚህ በተንቀሳቃሽና በማይንቀሳቀሱ ፎቶግራፎችና ስዕሎች አማካኝነት በጥምረት ወይም በተናጠል ታግዞ ማቅረብ የሚችሉ ምንድን ነው? በምስል የተደገፈ የሚያቀርብልን የትኛው ነው? ራዲዮ፣ ቴሌቪዥን፣ መጽሔት። ስለዚህ አንደኛው በተንቀሳቃሽና በማይንቀሳቀስ ከሆነ ያው ቴሌቪዥን ነው። እዚህ ጋር ምስል ስለምናይ ማለት ነው። እሱን እናያለን። ከሚከተሉት አንዱ ስለ ማህበራዊ መገናኛ ብዙሃን ትክክል ነው ይላሉ። ወቅቱን የጠበቀ ዜና ማቅረብ ትክክል ነው። የገበያ አለመረጋጋትን ለመከላከል አሉታዊ አስተዋጽኦ አለው። የገበያ አለመረጋጋትን ለመከላከል ይሄ ትክክል አይደለም። ወገናዊነት ስሜት ስለማይንጸባረቅባቸው ይሄም አይደለም። የሀገር ባህል ታሪክ አለማስተዋወቁ ትክክል የሆነው ያው ነው። ከማህበራዊ መገናኛ ብዙሃን ስር የማይካተተው የመገናኛ ብዙሃን አይነት የትኛው ነው? ፌስቡክ፣ ኢሜይል፣ ቲክቶክ። መልስ የለም። ሶስቱ ምንድን ናቸው? መልስ የለም። ሁሉም ቢል ግን አለ። ፌስቡክም አንዱ፣ ኢሜይል፣ ቲክቶክ፣ ኢንስታግራም የመሳሰሉት ምንድን ናቸው? ማህበራዊ መገናኛ ብዙሃን ናቸው አይደለ? ስለዚህ እነዚህን እንግዲህ በደንብ ከምንባቡ የወጡ ናቸው።
አስተውላችሁ እንድትመልሱ ነው። እንግዲህ በአጠቃላይ ጠቅለል ስናደርግ ሁለት ነገሮችን ዛሬ በዋናነት አይተናል። እንግዲህ ክፍለ ጊዜውን ወደ ማጠናቀቁ ወይም ማገባደዱ እየተጠጋን ነው። በመሆኑም በዚህ በምዕራፍ 8 በመጀመሪያው ድምፅ ወምስል ማለት ነው የመጀመሪያው እንግዲህ ማዳመጥ ላይ የትውልድ ቅብብሎሽ የሚለውን አይተናል። የቃላት ፍቺዎችን አይተናል። አዳምጦ እንግዲህ መረዳትን በደንብ አይተናል ማለት ነው። ሁለተኛው ምንባብ ላይ ስንመጣ መገናኛ ብዙሃን የሚባሉት ምን ምን ናቸው? ምንባቡ ላይ ይህም ማለት ህትመት አለ፣ ብሮድካስት አለ በቴሌቪዥን ወይም በራዲዮ። ሶስተኛው ደግሞ ማህበራዊ መገናኛ ብዙሃን የምንላቸው ናቸው። በተለይ አሁን ዘመን አፈራሽ ሆኑ በስልካችን ላይ ጭምር የምናያቸው ናቸው። እንደ ቲክቶክ፣ ኢንስታግራም፣ ፌስቡክ የመሳሰሉት፣ ዩቲዩብ የመሳሰሉት፣ ኤክስ ወይም ትዊተር የምንለው ማለት ነው። እነዚህ እንግዲህ ማህበራዊ መገናኛ ብዙሃን ናቸው። የራሳቸው የሆነ ጥቅምና ጉዳቶች ያሏቸው፣ እናንተ ደግሞ የበለጠ ልትወያዩበት ትችላላችሁ። መልካም እንግዲህ ተማሪዎች በሚቀጥለው ክፍለ ጊዜ በዚሁ ምዕራፍ በሌላ ርዕስ የምንገናኝ ይሆናል። እስከዛው ድረስ ሰላም ሁኑ ተማሪዎች።